የተከበራችሁ አድማጮች የዋጋ ግሽበት ማለት የኑሮ ሁኔታን የሚናገር ቁልጭ አድርጎ የሚያስረዳ ነው። በአጭሩ የዋጋ ግሽበት የኢኮኖሚ የአንድ ቀንም ይሁን የወርም ይሁን የዓመት ውሎን የሚናገር ነው። ማዕከላዊ ባንክ አጥብቆ የያዘውን የገንዘብ ስርዓት ቢያላላውም የፖሊሲ ለውጥ አቋም አልተደረገም ሲል ተናግሯል። ለመሆኑ በዚህ ሁሉ ያለፈው ገበያ ንግድ ኢኮኖሚው እጅ ለእጅ ሳይያያዝ ሳይተሳሰር ቀርቶ ቢዝነሱን እንዳያደክም ምን ተሰርቷል? ማዕከላዊ ባንክ የ3 ዓመቱን ኢኮኖሚ በጥብቅ የገንዘብ ስርዓት ቢመራውም በየጎኑ በኩል ደግሞ በተለይ ባልተገመተ ኢኮኖሚ የዋጋ ግሽበት ከዓለም ትኩሳትና ሲንከባለል ከመጣው የኋላ ታሪክ ሲፈተን ቆይቷል። ማዕከላዊ ባንክ ውጤት አግኝቼበታለሁ ያለው ጥብቅ የገንዘብ ስርዓት በነበረበት ወቅትም የዋጋ ግሽበት በሸቀጥና በሌሎች ምርት ገበያ ላይ ከፍ ሲልና ሲወዛወዝ ዓመቱ ሊጠናቀቅ ጥቂት ቀናቶች ቀርተዋል። በዛ ላይ የአቅርቦትና ምርት አለመናበብ ቢዝነሱን ረብሾታል። ይህ በመሆኑም በተለይ የተለዩ የቢዝነስ ስራዎች ገበያው አስተማማኝ ስላልሆነላቸው ተዳክመዋል። ገበያን የሚመራው ገበያው ነው ቢባልም በመሃል ያለው የሳይሆን አይቀርምና በፍጹም የግምት የኢኮኖሚ ትንበያ ያልተናበበበት አቅርቦትም ረብሾታል። ገበያው እንደሆነ ነፃ ነው ከተባለ ኢኮኖሚውም በትዕዛዝ አይመራምና ፍጹም ባልተጠና መንገድ ዋጋ ትመና ገበያውን፣ ቢዝነሱን፣ ኢኮኖሚውን፣ ስራውን ምን ያህል ሊረብሹት ይችላሉ? የተከበራችሁ አድማጮች በዛሬው የምጣኔ ሀብት ዝግጅት ይህን የተመለከተውንና ተያያዥ ነጥቦችን ትሰማላችሁ። አብራችሁን ብትሆኑ እንፈልጋለን። አቶ ወንደሰን ዘውዱ መሸሻ በቢዝነስ ንግድና ስራ ለረጅም ዓመታት ቆይተዋል። እሳቸው በቡና እርሻና ወጪ ንግድ ስራዎች በተለይ 15 ዓመት በላይ አገልግለዋል። አሁን የተሞካ ቡና ዋና ስራ አስፈጻሚ ናቸው። አቶ ወንደሰን እዚህ ለተነሳላቸው ሐሳብ አስቲታቸውን እንዲነግሩን ያላቸው የትምህርት ዝግጅትና የቆየ የቢዝነስ ንግድ ውሏቸው ይፈቅድላቸዋል። ትልቁ ለኢትዮጵያ ኢንፍሌሽን ትልቁ መንስኤው ክሮኒክ ሰፕላይ ቼን ፕሮዳክትስ ነው። ማለት ያቀረቡት ችግር በጣም አለ። ብዙ ምርት ላይ እዛ ላይ የመጀመሪያው እሱ መስራት ያስፈልጋል። ይሄ ኢንተርፕራይዝ የሚያስፈልገው ለዚህ ነው። አምርቱ፣ ገበያ አቅርቡ። ኢትዮጵያ ውስጥ ምንም ብታመርት ገበያ ታገኛለህ። በጣም የሚገርም ኢኮኖሚ ነው። ምንም ብታመርት ይሸጥልሃል፣ ገበያው አለ። ግን ፎከስ ይፈልጋል። በተለይ መንግስት በየቦታው ዘበኛ ሊያቀርብ አይችልም። መንግስት ፖሊሲ እና አቅጣጫ ነው ማቅረብ ያለበት። ከመንግስት ሁሉንም ሰው እንዲቀጣልን ዘበኛ እንዲሆንልን ምናምን መጠየቅ ፌርም አይደለም። ይሄ ሪሶርሱን ማባከን ነው ብዬ ነው የማስበው። በተለይ አሁን ለምሳሌ ስለ ግብርና ፖሊሲ፣ ስለ ኢንዱስትሪያል ፖሊሲ ስናወራ ምን አይነት ምርት ነው በገፍ መቅረብ መቻል ያለበት? አገሩ ምን ዲማንድ እያደረገ ነው? ከተማው እየበዛ ነው። የአዲስ አበባ የከተማ እድገት ባለፉት 15 ዓመታት ፌኖሜናል 10 እጥፍ 20 እጥፍ ያደገ ከተማ ነው። የፕሮዳክት እጥረት በደንብ የሚኖርበት ነው አይደለም። የፕሮዳክት የመኖሪያ እጥረትም አለበት። ለምን ሰው አለ፣ ሰው ነው አይደለ? ይሄ ነው ሁሉ አንድ የሚያደርገውና ግን ፑሽ ማድረግ ያለብን ሰው እንዲያመርት፣ ወደ ግብርናው እንዲሄድ፣ ወደ ትንንሽ ፋብሪካ እንዲሞክር። ኦፍኮርስ ይሄ ፋይናንስ ይፈልጋል፣ ካፒታል ይፈልጋል። መንግስት እዛ ላይ ነው መያዝ ያለበት። ጥብቅ ሞኔታሪ ፖሊሲ ቢያስፈልግም ካፒታልን ግን ማፈን ሪቨርስ ኢፌክት ነው ያለው። ብድር መቅረብ አለበት ብቻ ሳይሆን በገፍ መቅረብ አለበት። ግን ለማን ነው የሚቀርበው ነው? ምን አይነት ብድር ነው የሚቀርበው ነው? አሁን ብድር ኖርማል ብድር ወርኪንግ ካፒታል እስከ 22% ኢንትረስት ሬት ይጠየቀ ነው። ሸማቹ ይሄን አያውቅም። አንዳንድ ሳሙና ፋብሪካ ያለው ሰው ለምሳሌ በ22% ተበድሮ ሳሙና አምርቶ ነው ለገበያ የሚያቀርበው። እዛ ጋር የ22% እያንዳንዷ ብር ላይ እየከፈለ ነው። ኮስቱ ምን ያህል እንደሆነ ማሰብ ትችላለህ። ስለዚህ ይሄ ነገር የተወሰነ ሰው ብቻ ብድር አክሰስ ካለው የተወሰነ ብቻ ብድር የሚቀርብ ከሆነ የበለጠ ክሮኒክ ሰፕላይ ቼን ፕሮብለም እየፈጠረ ነው። ስለዚህ ካፒታል እንደፈለገ ፍሎ እንዲያደርግ ማድረግ መቻል አለብን። የውጭ ሀገር ኢንቨስተር መምጣት የሚችለው እንደዛ ነው። የውጭ ሀገር ባንክም ሊመጣ የሚችለው እንደዛ ነው። ፍሪ ሙቭመንት ኦፍ ካፒታል ኢዝ ኢምፖርታንት ፎር ፍሪ ኤንተርፕራይዝ። ካፒታልን እንደፈለገ ከአዲስ አበባ እስከ ሞያሌ፣ ከሞያሌ እስከ መቀሌ፣ ባህር ዳር እንዲቀሳቀስ ፍቅር መቻል አለብን። ማፈን የለብንም። በፖሊሲው መጠቆም ያለበት ለማን ነው ይሄ ብድር ካፒታል መድረስ ያለበት የሚለው ነው። ለማን ነው? ይሄ ደግሞ በቀላሉ በፖሊሲ ማየት ይቻላል። ኢንዱስትሪ ፋብሪካ የሚያበረታታ ከሆነ ወደ ካፒታል ወደ ፋብሪካ እንዲሄድ ያደርጋል። ኢንትረስት ሬቱን በመቀነስ ባንኮች ወደ ፋብሪካ ካፒታል ነው። ኮርስ እነዚህ ሎንግ ተርም ኢንቨስትመንቶች ናቸው። አግሪካልቸር ፋብሪካ ምናምን ስንል በአሁኑ ሰዓት ባንኮች ለመኪና ቢያበድሩ ይቀላቸዋል። ቶሎ
ገንዘቧን ለመመለስ ሃይ ኢንትረስት ሬት። ይሄ እዚህ ጋር መታየት ያለበት ለምንድን ነው ወደዛ ብድሩ እየሄደ ያለው? ካፒታል ቶሎ የሚመለስበት ቦታ ነው የሚሄደው። ፖሊሲ የሚያስፈልግ ለዚህ ነው። የሞኔታሪ ፖሊሲ የሚያስፈልግ መንግስት የሚገፋው ናሽናል ባንክ የሚገፋው እናንተ ለነዚህ ሰዎች ብታበድሩ ሪተርናችሁ ለግብርና ለፋብሪካ ላላችሁ ብታበድሩ ሪተርናችሁ ይቆያል፣ ግን እኛ እንደገፋቸዋለን ነው ብሔራዊ ባንክ ማለት ያለበት። መደገፍ ማለት ያ ነው። ማበረታታት፣ መቅጣት፣ መቆንጠጥ ዱላንትን ምናምን ከዚህ አስተሳሰብ መውጣት መቻል አለብን። በኢንሴንቲቭ እና ዲስኢንሴንቲቫይዜሽን ነው መስራት ያለብን። ጥሩ ለሰራ ኢንሴንቲቭ መስጠት ነው። ብዙ ሰራተኛ ለመቀጠረ ፋብሪካ ኢንሴንቲቭ መስጠት ነው። ለምሳሌ የገቢ ግብር ላይ 1% ግማሽ ፐርሰንት መቀነስ፣ ለምሳሌ ሪተርን ታክስ ሪተርን ማድረግ፣ ብዙ አይነት ኢንሴንቲቮች መፍጠር ይቻላል። ከነጋዴው ጋር በመነጋገር ባይዘው ነጋዴ ስንል ዝም ብሎ ትሬዲንግ ብቻ የሚሰራ ኢትዮጵያ ውስጥ የሚገራርሙ ኢንዱስትሪያሊስቶች አሉ፣ ትላልቅ ፋብሪካ የሚመሩ ሰዎች አሉ። ብዙ ነገር ለዚህ ሀገር አስተዋጽኦ መስራት ይችላሉ። እነዚህ ሰዎች ስራ ፈጣሪዎች ናቸው። ስራ እድል የሚከፍቱ ሰዎች ናቸው። ታግለው ሰርቫይቭ እያደረጉ ነው ያሉት። ካፒታል ደግሞ የበለጠ ቢሰጣቸው አይደለም ኢትዮጵያ አፍሪካን ላይ የተለያየ ኢንቨስትመንቶች ማድረግ የሚችሉ ፎረን ከረንሲ ማምጣት የሚችሉ ትልቅ ብሪሊየንት የሆኑ ሰዎች አሉ። የግድ የውጭ ሀገር ኢንቨስተር ብቻ መጠበቅ የለብንም። ግን የውጭ ሀገር ኢንቨስተርም እንዲመጣ ከፈለግን ፍሪ ሙቭመንት ኦፍ ካፒታል ያስፈልገናል እና ስለዚህ መጠንቀቅ ይፈልጋል ብዬ የማስበው። ለምን አሁንም ደጋግም የምለው እኛ በራሳችን ስራ እናየዋለን። አቅራቦት ችግር አለ። ሁሉ ነገር በቂ እየቀረበ አይደለም። ሳትፈልገው አንተ ራስህ ያን ነገር ወደ ማምረት ትሄዳለህ። ራስህ አቅራቢ ትሆናለህ። ጉልበትህን ከዛ እዚህ ላይ ይዝብሃል ነው። ለምሳሌ በእኛ ድርጅት ብትሄድ እኛ ቡና ላይ ነው ፎከስ የምናደርገው። ግን የወተት እጥረት ሲመጣብን ወደ ወተት ስራ ገባን። ወተት ማምረት ጀመር። ከዛ ደግሞ ወተት ዴሪ ፋርም ስናቋቁም ደግሞ የአኒማል ፊድ እጥረት መጣ። ደግሞ ወደዛ ልንገባ ነው ማለት ነው። ከሱ ደግሞ በኋላ በቆሎ ይሄ ሌላ ሰው ወጣቶች አሉ መስራት የሚችሉ አኒማል ፊዱን ይስሩ፣ ወተቱን ይስሩ፣ ለኛ ያቀርቡ። ትስስር መፍጠር መቻል ያ ነው እና ክሮኒክ ሰፕላይ ቼን ፕሮብሌም አለ፣ የፕሮዳክት ሰፕላይ እና ይሄ እዚህ ላይ መሰራት አለበት ብዬ አስባለሁ። ይሄን ደግሞ በየሴክተሩ ብሎ መመካከር ያለበት የመንግስት ኃላፊዎች መጀመሪያ ማማከር ያለበት ንግዱ ላይ የሚሰራው ምንድነው እጥረት ያለባቸው ምን ይመን ከዛ ለው ካፒታሉ ወደዛ እንዲሄድ ማድረግ ነው እንጂ ዝም ብሎ ባቦ ሰጥ ብቻ ነው። ኤግዛክት ዴታ አለ። እኛ ጋር መተብጠይ ምን ያህል ወተት እንደምንፈጅ እናውቃለን፣ ምን ያህል ስኳር እንደምንፈጅ እናውቃለን፣ ምን ያህል ቡና እንደሚያስፈልገን፣ ምን ያህል ፓኬጅ ማቴሪያል እንደሚያስፈልገን እናውቀዋለን። ሁሉ ነገር እናውቀዋለን። ዴታ ነው እና ያንን ዴታ ደግሞ መንግስት አክሰስ አለው ለዚህም በዛ። ስለዚህ ከስፔኩሌቲቭ ነገር ወጥተን ወደዚህ ወደ ዋናው ዝም ብሎ ወተት ማምረት አያስፈልግም እኮ። ለማን ነው የምናመርተው? እንዴት ነው ገበያ የሚደርሰው? ጾም መቼ ነው? ጾም ሲኖር ለምሳሌ ዲማንድ ይቀንሳል። ስለዚህ ያን ወተት ምንድነው የምናደርገው? ቅቤ ነው? አይብ ነው? እርጎ ነው? ምንድነው የምናደርገው? ከዛስ ገበያው እስከሚመለስ እንዴት ነው የምናደርገው? ይሄ ሁሉ ዴታ ያስፈልጋል። በሚያከብራችሁ ራዲዮ ሸገር ኤፍ ኤም 102.1 የዛሬው የምጣኔ ሀብት ዝግጅት እዚህ ላይ ይረፍ።